ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ ካለሁበት እንግዲህ ኤድመንተን ካናዳ ወደ እናንተ ሳምንታዊ ዝግጅቶችን ይዤ መጥቻለሁ። እንደምን ሰነበታችሁ? ክራሞታችሁ እንዴት ነበር? ምን ይመስላል? ወጣን ወረድን እንግዲህ ሳምንቱን ደግሞ በአዲስ መረጃ ወደ እናንተ ለማቅረብ ተግተናል። እናንተም እንግዲህ እስከ ዝግጅታችን ፍጻሜ አብራችሁን ስለምትቆዩ ደስ ይለናል። እንግዲህ ዛሬ ወደ ሳምንታዊ አበይት ነጥቦች መጀመሪያ ገብተን በቀጣይ ደግሞ ወደ ሳምንታዊው መረጃችን ወይም ደግሞ ሳምንታዊ ርዕሰ ጉዳያችን ምናልፍ ይሆናል ማለት ነው። እንዴት ሰነበታችሁ? በድጋሚ እንግዲህ ባሳለፍነው ሳምንት የታዩ አበይት አዳዲስ ነጥቦችን ያው ሁላችንም እንደምናስታውሰው በርካታ ነገሮች አሉ። አጀንዳ በአጀንዳ እየተደራረበ ነው የመጣው። ሁሌም ነው በእርግጥ እንደዚህ አይነት ነገር የተለመደ ሆኗል። በተለይ ደግሞ ካለፉት 8 ዓመታት ወዲህ እንደዚህ አንድ አጀንዳ ሳናመነዥግ ሳናጣጥመው ወይም ደግሞ ምንም አይነት እይታ እንኳ እንደዚህ በጣም ቆም ሰከን ያለ ሪፍሌክሽን እንኳ ሳይደረግበት ሌላ አጀንዳ ይጨመርበትና ከናካቴውም ይረሳል። ይህ በሆነበት ሁኔታ ደግሞ ህብረተሰብ ቆሞ ያለውን ነባራዊ ሁኔታ የመገምገም ኤሊቶችም እንግዲህ ከነሱ የሚጠበቀውን አይነት ሁነኛ የሆነ መፍትሄ ሀሳብ ለማቅረብም እንደዚሁ በጣም የደከሙበትም ዘመን እንደሆነ እረዳለሁ። ይህንም ምለው እንግዲህ 8ኛ ዓመታቸውን እያከበሩ የሚገኘው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት ዓመት እንደሆነ በዚህ ሳምንት እንግዲህ እየተከበረም ይገኛል በተለያዩ አካባቢዎች እና በተለያዩ አክቲቪቲዎች። ጎን ለጎን ደግሞ የጠቅላይ ሚኒስትሩን እና አመራራቸውን እንደዚሁም ያው በጠቅላላው የብልጽግናን ፓርቲን በሚመለከት ደግሞ በእርግጥ ያው ሀገር እያስተዳደረ የሚገኘው ፓርቲ ስለሆነ መንግስትን እንደ መንግስትም እንደዚሁ የሚነቅፉና ጠቅላይ ሚኒስትሩንም በግል እንደዚሁ የሚነቅፉ የተቃውሞ ሰልፎችም በመላው የአማራ ክልል ስፍራዎች እየተከናወኑም እንደሆነ እንደዚሁ አይተናል እና ይህ ሁለት መልኮችን የያዘው የመጋቢት ክብረ በዓል ምን አይነት አንድምታ ሳለው የሚለውንም እንደዚሁ ነካ አድርገን ማለፍ ስለሚገባን ወደ እናንተ ላቀርበው ወድጃለሁ ማለት ነው። እንግዲህ እንደሚታወቀው የጠቅላይ ሚኒስትሩ በዓለ ሲመት እንደዚሁ በተለያዩ ነገሮች በተለያዩ አክቲቪቲዎች እየተከበረ እንደሆነ እናውቃለን እና በተመሳሳይ ደግሞ የተቃውሞ ሰልፎች ደግሞ ምንን ያሳያሉ? በተለይም ደግሞ ያው ኮምፔር ልናደርግ የምንችለው ካለፈው መንግስት ጋር ካለፈው አድሚኒስትሬሽን ጋር በተለይም ደግሞ ያው በዋናነት የኢህአዴግን መንግስት ነው ቀዳሚው ኢህአዴግ ነው የምለው ብዙ ጊዜ እና ምክንያቱም ያው ኢህአዴግ ነው ትራንስፎርም የተደረገው ወይም ደግሞ ሪፎርም የተሰራበት ብዬ ስለማስብ ስር ነቀል ነገር ብዙ ስላላየሁ ቀዳሚው ኢህአዴግ በሚለው እንግዲህ መውሰድ ይኖርብናል ብዬ አስባለሁ። ይህ የግል ምልከታዬ ነው። በእርግጥ ውሳኔውን ለአድማጮቻችን ለእናንተ ተዋለሁኝ። እንደዚህ የሆነበት እንደዚህ አይነት በጣም ሰፊ በጣም ህዝባዊ ትዕይንቶች በጣም ከግራ ከቀኝ የተስተዋሉበት እንደዚሁም ደግሞ ጠንካራ ተቃውሞ በርካታ አርምድ ግሩፕ የነበሩበት የኢህአዴግን ዘመን አላስታውሰውም። እኔ በኢህአዴግ ዘመን ነው ተወልጄ ያደግኩትና በታሪክም እንደዚህ አይነት ነገሮችን ያነበብኩበትን ጊዜ አላስታውስም። በአንድ ወቅት ባልሳሳት ጠቅላይ ሚኒስትር መለስ ዜናዊ ከዚህ ቀደም አንድ ጥያቄ ቀርቦላቸው ነበረ። በተለይም ደግሞ የታጣቂ ኃይሎች በኢትዮጵያ ግዛት ውስጥ መኖራቸውን በሚመለከትና እርሳቸው የሚሉት ምንድን ነው? እኛ የሚሉት ያው እንግዲህ የጸጥታ መዋቅራቸውን በሚመለከት ነውና እኛ ባለንበት አካባቢ ምንም አይነት የታጠቀ ኃይል ከመንግስት ውጭ የለም በድፍረት ነው የሚናገሩትና ነገር ግን እኛ በሌለንበት አካባቢ ግን መንቀሳቀስ ይችላል ይላሉ። ያው እርሳቸው እንደሚሉት ይህን እንደዚህ አመክንዮ ለማስቀመጥ የፈለጉበት ምክንያት ምንድን ነው? ያው ሙሉውን ሀገር በጸጥታ መዋቅር ውስጥ መሸፈን ስለማይቻል ይህ ደግሞ የታወቀም ስለሆነ ነገር ግን የጸጥታ መዋቅር በጣም ባለበትና ስታብሊሽ ባደረገበት ስፍራዎች ግን እንደዚህ አይነት የታጠቀ ኃይል እንደማይንቀሳቀስ እንደዚሁ የተናገሩበትን አጋጣሚ የሚታወስ ነው። ያም ይህን ደግሞ ወደ ጎን ደግሞ ትተን አሁን እንግዲህ የሚታየው የህዝባዊ ትዕይንተ ህዝብ ወይም ደግሞ ተቃውሞ በአማራ ክልል የሚታየው እንደዚህ አይነት ተቃውሞዎች ሲከናወኑ ኢህአዴግ
በስብሻለው እንታደስ ያለበትን ጊዜ የምናስታውሰው ነው እና ያ ከሆነ እንኳ ከዓመታት በኋላ ነው እንደዚህ አይነት ህዝባዊ ትዕይንቶች መታየት የጀመሩት የነበረው በአማራ ክልል እንደዚሁም ደግሞ በኦሮሚያ። በኋላ ያው የአደባባይ ተቃውሞዎች ነገሮችን ወደ አዳራሽ ፖለቲካ በማምጣት ነገሮች እንዲወያዩና በውይይት እና በጣም በርካታ ጠንካራ ውይይቶችን በማድረግ ኢህአዴግ በዚህ ይታወቃልና ከዛ በኋላ አሁን የመጣው ሪፎርም መጣ ማለት ይቻላል። ይህን ለማንሳት የፈለግኩበት ምክንያት ምንድን ነው? እንግዲህ 8ኛ ዓመቱን እያከበረ የሚገኘው ይህ አድሚኒስትሬሽን በአጭር ጊዜ ወይም ደግሞ በጣም በኢንፋንት በሚባልበት ደረጃ ነው እንደዚህ አይነት ህዝባዊ ተቃውሞና በርካታ ተግዳሮቶችን እየተነሳበት የሚገኘው እና ይህንም በሚመለከት እንግዲህ በኋላም ላይ እናየዋለን። ሁኔታዎችን መገምገም የማይችል ፖለቲካ ነው እየተከናወነ ያለው ላለውኝ እሱንም ወደ እናንተ በተለያዩ ነገሮችን እየዳሰስን ወደ እናንተ ማቅረብ ስለሚያስፈልግ ለአሁኑ እዚህ ጋር እንግታውና ወደ ቀጣይ መረጃችንም እንደዚሁ እናልፋለን። ሌላው የአዲስ አበባ ፖለቲካን ጉዳይ በሚመለከት ነው። በቅርቡ የወጣ አንድ መረጃ አለ። በተለይም ደግሞ የህዝብ ተወካዮች ምክር ቤት ያጸደቀው አንድ መረጃ አለ። የኦሮሚያ ክልል መደበኛና አድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበትን ህግ ምክር ቤቱ ማጽደቁን ተከትሎ በጣም በርካታ መረጃዎችና አስተያየቶች እንደዚሁ እየተስተዋሉ ይገኛል ማለት ነው። እንግዲህ ከዚህ ጋር በተገናኘ ምርጫና እንደዚህ ሀገራዊ ኢንሲደንቶች ሲመጡ በጣም አስጨናቂ የማዕከላዊ መንግስትን የሚያስጨንቅ ነገር በመጣ ጊዜ አዲስ አበባን እንደ መጫወቻ ማድረግ ሂደት አሁን አይደለም የተጀመረው። በምርጫ 97ም እንደዚሁ ሲደረግ ነበረ። እንግዲህ ያው እንደምታስታውሱት የኢህአዴግ መንግስት ምርጫ 97 በራሱ ራሱን የቻለ በጣም ትልቅ የፖለቲካ ታሪክ አንጓ ነው የኢትዮጵያና የቅርብ ጊዜ ማለት ነው እና በዛ ወቅት አዲስ አበባን እንግዲህ ሊነጠቅ የነበረው የኢህአዴግ መንግስት ባንዴ የኦሮሚያ መቀመጫን ወደ አዲስ አበባ ማምጣቱ የሚታወስ ነው እና ከዛ በኋላ ያው ኦፍኮርስ የኦሮሚያ ርዕሰ መስተዳድር መቀመጫ ወይም ጽህፈት ቤት መቀመጫ በአዲስ አበባ እንዲሆን ተደርጎ ነበር። አሁንም ዘልቋል ማለት ነው። ነገር ግን ያ ከሆነ በኋላ በርካታ የአዲስ አበባ የባለቤትነት ጥያቄዎች እንደዚሁ ሲነሱ እንደነበረም የሚታወስ ነው። ከዛ ማስቀድሞ እንደዚሁ ይነሱ ነበረ። ዘመናትን ተሻግሮ እንግዲህ አሁን ደግሞ በጣም በጉልህ ሲነሳም እንደነበር የሚታወስ ነው እና በርካታ ኤሊት እና የቲንክ ታንክ እንደዚህ በመንግስት የተቋቋሙ የቲንክ ታንክ ተቋማትም ይህንኑ ለማስፈጸም ላይታች እንደሚሉ እንደዚሁ መረጃው አለን። እንደ ዝግጅት ክፍል እንደዚሁ መረጃዎችም አለን። ወደፊት እንግዲህ አጠንክረን ወደ እናንተ የምናደርሳቸው ይሆናል ብዬ አስባለሁኝ። ነገር ግን ይህ አይነት አዲስ አበባ እንደ መደራደሪያና አዲስ አበባ እንደ ካርድ የመምዘዝ ነገር ግን አሁን የተጀመረ እንዳልሆነ እንደዚሁ ለማስታወስ ነው። ነገር ግን እንደዚህ አይነት ነገሮች መሆናቸው በእርግጥ በጣም በርካታ ቅሬታዎችን እንደዚሁ ወደ ህዝብ ሲያስደርሱ ወይም ደግሞ ከህዝብ በጣም ሲወጡ እንደነበረ እንደዚሁ የሚታወስ ነው ባሳለፍነው ሳምንት ማለት ነው እና በእርግጥ ይህ አይነት መረጃ ወይም ደግሞ ይህን አይነት አካሄድ ምን አይነት አዋጭ ነው? በእርግጥ ይህ አሁን መሆኑ ምን አዲስ ነገርስ አለው የሚለውን ነገር ደግሞ እንደዚሁ ማንሳት ያስፈልጋል። ምክንያቱም ጠቅላይ ሚኒስትሩ ከዓመታት በፊት ያው ሁላችንም እንደምናስታውሰው የታጠቁ ወታደሮች ቀይ ለባሾች እንግዲህ ወደ ቤተ መንግስት መግባታቸውን ተከትለው ያደረጉት ንግግር አለ ለፓርላማ። መንግስታችን ተነካ ብለው ከለገጣፎ፣ ከለገዳዲ፣ ከቡራዩ እንደዚህ በፈረስ ሊመጡ ነበር የሚሉ በጣም ማለት አብዘርድ የሆኑ ነገሮችን እንደዚህ ሲናገሩ ነበር። ከአንድ መሪም በትክክል በእርግጥ የሚጠበቅም አልነበረም። ትንሽ ኃላፊነትም የሚጎድለው አይነት ነገር ነው እና በእርግጥ እንደዛ ሲሉ ምን ማለታቸው ነው? የአዲስ አበባን ህዝብ ካለማመን የመነጨ እንደሆነ። ምክንያቱም እንግዲህ ለእርሳቸው ከቡራዩና ከለገጣፉ ይልቅ የ4 ኪሎ ህዝብ በጣም ይቀርባቸዋል። ጎረቤታቸውም ነው። የግቢ ገብርኤል ህዝብ እንደዚሁ በጣም የሚቀርባቸውም እንደሆነ የሚታወስ ነው እና ይህ አይነት እምነት የማጣት ከዛ በኋላ ቀጥለው ደግሞ ሺዎች የሚተራረዱበት በመቶ ሺዎች በቀን የሚታረዱበት ይሆናል እንጂ ስልጣን የሚባል ነገር እንደዚህ የሚሉ በጣም መድገም በእርግጥ ትክክል ተገቢም መስሎ ስለማይታይ እንደዚህ ወርድ ፎርዋርድ መድገም በጣም አስቸጋሪ ነው የሚሆነው እና ተገቢም አይደለም በእኛ በኩል። ስለዚህ እንደዚህ ያሉበት አካሄድ በእርግጥ ምን አይነት እርምጃ ወይም ደግሞ ምን አይነት ውሳኔ ሊወስኑ እንደሚችሉ አመላካች ነበር። የጊዜ ጉዳይ ሆነ እንጂ ይህ አይነት ነገር ላይሆን አይችልም ወይም ደግሞ የማይሆንበት አግባብ
አልነበረም። በእርግጥ እንደዚህ አይነት ነገሮች የህዝብን ቅሬታ የህዝብን ተቃውሞ ከማጉላትና እንዲያውም እርሳቸው እንግዲህ እንቆምለታለሁ ከሚሉት ህዝብ በተቃራኒ ከመቆም የዘለለ ምንም አይነት ፋይዳ እንደሌለው ኢንክሉዲንግ ለኦሮሞም ህዝብ ቀጥለ ጭምር ማለት ነው እና ምንም አይነት ፋይዳ እንደሌለው እንደዚሁ ማሳያ ነው። ነገር ግን ያው ባሳለፍነው ሳምንት የነበረው ሁነት ግን እሱ እንደነበር ማሳያ እንግዲህ ማሳየትና መዳሰስ ያስፈልጋል በሚል ነው። እንግዲህ ሌላው እንግዲህ ባሳለፍነው ሳምንት እና አሁንም ይህ ዝግጅት ወደ ስቱዲዮ ከመግባታችን በፊት አንድ መረጃ ወጥቷል። በቀጠናውን የሚመለከት የሶማሊያው ፕሬዚደንት ሐሰን ሼክ እንግዲህ ወደ ባይዶዋ አምርተው ነበረ ደቡብ ምዕራብ ሶማሊያ እና ከአውሮፕላንም በወረዱበት ሰዓት የሞርታር ጥቃት ደርሶባቸዋል። በእርግጥ ያው ታርጌት አላደረገም ወይም ደግሞ ታርጌቱን አልመታም የሞርታር ጥቃቱ። ነገር ግን ሴኩሪቲው በጣም ኮምፕሮማይዝ ሆኖ እንደነበረ እና እርሳቸውም በከፍተኛ አጀብ ከኤርፖርት እንደወጡ እንደዚሁ መረጃዎች እየደረሱን ይገኛሉ። ያው እንግዲህ ሐሰን ሼክ እንደዚህ ተመሳሳይ አይነት የሞርተር ጥቃት ከዓመታት በፊት ከቅርብ ዓመት በፊት 1 ዓመት ወይም 2 ዓመት አካባቢ ይመስለኛል ጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ በደረሱበትም ሰዓት እንደዚሁ ከፍተኛ የሆነ የሞርተር ጥቃት ደርሶ ነበረ። በእርግጥ ታርጌቱን አልመታም ብቻ ሳይሆን ያው ራቅ ወዳለ አካባቢ ነበረ የወደቀው የነበረው ቅንቡላው። ነገር ግን ታርጌት መደረጉ ግን ዓላማው የጠቅላይ ሚኒስትሩን ጉብኝት ማስተጓጎል እንደነበረ ወይም ደግሞ እርሳቸውንም ከተቻለ እሳቸውንም እንደዚሁ ታርጌት ማድረግ ነበረ ዓላማው ተደርጎ የነበረው። ነገር ግን ይህ በተመሳሳይ ደግሞ እንግዲህ በባይዶዋም እንደዚሁ ተከናውኗል ማለት ነው እና ያው እንግዲህ የባይዶዋን የአልሸባብን ይዞታ እንደ ይዞታም እንደዚሁ መንቀሳቀሻም አንዳንድ አካባቢዎች እንደሚንቀሳቀስበትም እንደዚሁ የሚታወቅ ነውና እንደዚህ አይነት ነገር ለምን አሁን አዲስ ነገር ሆኖ ምን አይነት ለምንድን ነው ሪዝኑስ ምን ይሆናል? ምክንያቱም ከዚህ ቀደም እንግዲህ ከጠቅላይ ሚኒስትሩ ጋር በተለይ ከሰሞኑ ሐሰን ሼክ መለስ ቀለስ ሲሉ እንደነበረ ይታወሳል እና ይህ ደግሞ በጣም የተወደደላቸው አይመስልም እና እንግዲህ በእርግጥ ከላኪዎቻቸው ምናልባትም ደግሞ ከአይዞባይ አካላት ጋር ቅራኔ ሳይገቡ እንዳልቀረ እንደዚሁ መገመት ይቻላል እና ይህም ደግሞ የማስጠንቀቂያ ደውል ተደርጎ ሊወሰድ ይችላል እንደዚህ አይነት ጥቃቶች ማለት ነው እና በእርግጥ በደቡብ ምዕራብ ሶማሊያ እንደዚህ አይነት ጥቃት በሼክ ሐሰን ላይ ለመድረስ ተሞክሮ ነበር። ነገር ግን ተርፈዋልም ለማለት ያህል ነው። እንግዲህ ባሳለፍነው ሳምንት እንግዲህ የተከሰቱ ነገሮችን እንደዚሁ ካየን ለመሆኑ እንግዲህ ምርጫውንም ተከትሎ በእርግጥ እንደዚሁ አንድ መረጃ ወደ እናንተ ማድረስ ያስፈልገናል። የምርጫ ቦርድ እንግዲህ ባሳለፍነው ሳምንት ወይም ደግሞ ለዚህ ዝግጅት በምንዘጋጅበት ጊዜ ባደረግነው አሰሳም ነው የምርጫ ቦርድ ያው መንግስትና የመንግስት ተቋማትን ወይም ስትራክቸሮችን በተለይም ደግሞ የጸጥታ መዋቅርን በሚመለከት በየቤቱ እየዞሩ የምርጫ ካርድ እንዲያወጡ እንደዚሁም ደግሞ ቮት እንዲያደርጉ የሚቀሰቅሱትን ነገር እንዲያቆሙ የማይሆን ከሆነ ግን የማይቆም ከሆነ ግን እንደዚህ አይነት ነገር በስፋት የተከናወነባቸው አካባቢዎች ላይ ምርጫ ላይደረግ እንደሚችልም እንደዚሁ ማስጠንቀቂያ ሰጥቷል። በእርግጥ ያው ምርጫ ቦርድ መስራት ያለበትንና ሊሰራም ይችላል ተብሎ ወይም ደግሞ ተገቢ ስራም ነው ወይም ደግሞ ዋና ስራውም ነው ተብሎ ሊታሰብ የሚችለውን ስራውን እየሰራ ይገኛል። ነገር ግን ምን ያህል ጥርስ አለው ምን ያህል እንግዲህ ጠንከር ቆምጨጭ ብሎ እነዚህ አይነት እርምጃዎችንስ ሊወስድ ይችላል የሚለው ነገር በእጅጉ ያው አጠራጣሪ ቢሆንም ነገር ግን እንደዚህ አይነት መረጃዎችን አውጥቷል ማለት ነው እና እንግዲህ ዛሬ ወደ ሳምንቱ ወዳዘጋጀነው እርሰ ጉዳይም እንግዲህ ከመሄዳችን ወይም መሸጋገሪያም እንዲሆነን አንድ መረጃም እንደዚሁ ማቅረብ ያስፈልገናል። በሱዳን ኮንፍሊክት ዘንድ እንግዲህ አድማሱን እያሰፋ ወደ ኢትዮጵያ ድንበርም ገብቶ አሁን በርካቶችን ላይፋቸውን በጣም ኢምፓክት እስከማድረግ ደርሷል። በተለይም ደግሞ በምዕራብ ኢትዮጵያ የቤኒሻንጉል ጉሙዝ እና የሱዳንን አዋሳኝ ስፍራ በሆነች የኩርሙክ ግዛት የኩርሙክ ሎካሊቲ እንግዲህ በርካታ ግለሰቦች ወይም ነዋሪዎች በኢትዮጵያ ዘንድ ወይም ኢትዮጵያውያን ተፈናቅለዋል። ይህ ደግሞ የሆነበትን ምክንያት ያው በርካቶች እንደምታስታውሱት በብሉ ናይል ግዛት ይንቀሳቀስ የነበረው
የሳፍ ወይም ደግሞ የሱዳን አርምድ ፎርስ በአልቡርሃን የሚመራው ኃይል እና ከዳጋሎ ኃይል ጋር ወይም ደግሞ ራፒድ አርምድ ፎርስ ወይም አርኤስኤፍ ሰፖርት ፎርስ ራፒድ ሰፖርት ፎርስ ወይም ፈጥኖ ደራሽ ኃይሉ እንግዲህ መካከል የሚደረገው ውጊያ አድማሱን እያሰፋ ወደ ኢትዮጵያ ድንበር እየተሻገረ ነው የሚገኘው። በተለይም ደግሞ ኩርሙክ በተሰኘችው አካባቢ በእርግጥ ያው አድማጮቻችን ለእናንተም እይታም ወይም ደግሞ ኢንፎርሜሽንም እንዲሆን ኩርሙክ በሁለቱም ሀገራት በኢትዮጵያም በሱዳንም ድንበር ላይ የሚገኝ ስፍራ ነው። በሱዳንም በኩል ኦፍኮርስ ኩርሙክ የሚባል ስፍራ አለ፣ በኢትዮጵያም በኩል እንደዚሁ እና በዚህ ስፍራ የሚገኙ ኢትዮጵያውያን በተለይም ደግሞ በእጣንና ሙጫ የምርት ዘርፍ የተሰማሩ ኢትዮጵያውያን በጣም በርካታ ያው አቅም ያለውም አካባቢ ስለሆነ እንግዲህ በርካቶቻችሁ ልታውቁትም ትችላላችሁ። በተለይም ደግሞ ከመተማ ጀምሮ ኦል ዘ ዌይ ዳውን እስከ ምዕራብ እስከ ቤኒሻንጉል ጫፍ ድረስ የሚገኘው አካባቢ በእጣንና በሙጫ ዘርፍ በጣም የበለጸገ ኤሪያ ነው እና እዛም የተሰማሩ በርካታ ቁጥር ያላቸው ኢትዮጵያውያን ያው በተፈጠረው ችግር ምክንያት አካባቢውን ስፍራውን ለቀው የስራ ቦታቸውንም ለቀው እንዲፈናቀሉ ሆነዋል። ነዋሪዎችም እዛ አካባቢ የሚኖሩ ኢትዮጵያውያንም እንደዚሁ ግጭቱን በመሸሽ ወደ በአንጻራዊነት ሰላም ወዳለባቸው አካባቢዎች እንደዚሁ የተፈናቀሉ ወይም ደግሞ ሙቭ እያደረጉ እንደሆነ እንደዚሁ ይገኛል ማለት ነው። ይህን ኢንፎርሜሽን ባጠናቀረበት ወቅት ከአካባቢው እንግዲህ ነዋሪዎቹንም እንደዚሁ ለማናገር ችለን ነበርና የሚሉት ምንድን ነው ያው ከጊዜ ወደ ጊዜ እየሳሳ የመጣው የድንበር ጥበቃ በተለይም ደግሞ በኢትዮጵያ ጦር አካባቢ ያው ድንበሩን የሚጠብቀው በዋናነት መከላከያ እስከመሆኑ ያው በመሆኑ እዛ አካባቢ ያለውን የድንበር ጥበቃ በጣም ከጊዜ ወደ ጊዜ እየሳሳና እየላላ በመሄዱ በርካታ ታጣቂዎች የሚንቀሳቀሱበት እንደሆነ እንደዚሁ ይናገራሉ። ነገር ግን ከዛም በተጨማሪ ደግሞ ያው በርካታ ጊዜም እንደለፈለፍ ነው እዚህም እንዲሁም ደግሞ በዓለም አቀፍ ተቋማትም እና በዓለም አቀፍ ሚዲያዎችም ጭምር እንደተገለጸው እንግዲህ በቤኒሻንጉል ጉሙዝ ክልል የተፈጠረው ወይም ደግሞ የተመሰረተው የአርኤስኤፍ ካምፕ በራሱ ችግሩን የሚያጎላው እንደሆነ እንደዚሁ ማወቅና ማየት ያስፈልጋል። ኢትዮጵያ በጣም በእጅጉ ለምና ወይም ደግሞ በጣም ለምና ችግር ውስጥ የገባች እንደሆነ እንደዚሁ ማሳያም ነው። ከዛም በተጨማሪ ሱዳን ታይምስ እንግዲህ ባሳለፍነው ሳምንት እንደዚሁ የህዳሴውን ግድብ በሚመለከት እና እዛም አካባቢ ደግሞ አዲስ ግጭት ግብፅም የተሳተፈችበት ግጭት እንደዚሁ መታየቱንና በይህም ደግሞ ለግድቡ ደህንነት በጣም ከፍተኛ ስጋት እንደሆነ እንደዚሁ መዘገቡም የሚታወስ ነው እና በእርግጥ ኢትዮጵያ ችግሩን ከጊዜ ወደ ጊዜ በቁርጠኝነት ነው ችግሩን እየሳብ ነው ወደ ኢትዮጵያ ውስጥ እያመጣ ነው የሚገኘው እና ይህ ደግሞ ያው ቀጠናውን ከማባባስ አይደለም የቀጠናውን ችግር ከማባባስ ብቻ ሳይሆን ኢትዮጵያን እንደ ሀገር ኤግዚስት አድርጋ መቀጠል እስኪያቅታት ድረስ በጣም ከፍተኛ የሆነ ጫና ሊያሳድርባት እንደሚችልም እንደዚሁ መታወቅ ያስፈልጋል። ለዚህም ነው ወቅቱን ሁኔታውን ያልገመገመ ፖለቲካ የሚል ዛሬ እንግዲህ የሳምንት ርዕሰ ጉዳይም አድርገን ወደ እናንተ ለማቅረብ የፈለግነው ማለት ነው። በእርግጥ ምን ማለት ነው የፖለቲካውን ወይም ደግሞ ነባራዊ ሁኔታዎችን ያልገመገመ ፖለቲካ ስንል ነባራዊ ሁኔታዎችን ያለምን ሁኔታ ያልገመገመ ፖለቲካ ስንል ምን ማለታችን ነው? ምን አይነት ዘርፎችንስ እንደዚሁ ማየት ያስፈልጋል? በተለይም ደግሞ እንግዲህ አሁን ያለውን ነገር ነው ልናየው የምንችለው። ወደ ኋላም ወደፊትም እያልን በርካታ ነገሮችን እንደዚሁ ለመዳሰስ እንሞክራለን። ነገር ግን እስኪ አሁን ካለው ነባራዊ ሁኔታና ኢትዮጵያ ደግሞ ልታካሄደው ካለው እንግዲህ ሀገራዊ ምርጫም ጋር በሚመለከት ከዛው ተነስተን ነገሮችን እንያቸው። የሀገራዊ ምርጫው እንግዲህ እየተከናወነ ወይም ደግሞ ኦፍኮርስ ሀገራዊ ምርጫ እየተከናወነ ነው ስንል በርካታ ቅድመ ሁኔታዎች እየተከናወኑ ስለሆነ ያም የምርጫው አካል ስለሆኑ ምርጫ ማለት ያው የድምፅ መስጫው ቀን ብቻ ስላልሆነ ማለት ነው እና ቮተርስ ሬጅስትሬሽንም እንደዚሁ እየተከናወነ ይገኛል። የመራጮች ምዝገባ፣ የመራጮች ትምህርትም እንደዚሁ ቮተርስ ሬጅስትሬሽን እንደዚሁ እየተከናወነ ይገኛል። ነገር ግን ይህ ከዚህ ቀደም እንደሆነ ሁሉ አሁንም በድምቀት እየተከናወነ አይደለም። ምርጫ ማለት ምን ማለት እንደሆነ እንደዚሁ በጣም የማያሟሉ ምክንያቱም ከዚህ ቀደም የነበረው ምርጫዎች እንደዚህ አልነበሩም። በተለይም ደግሞ የዓለም አቀፍ ታዛቢዎች በመጋበዝ ያው በኋላ
የሚያወጡት መረጃ በጣም ብዙ ጊዜ አወዛጋቢ ቢሆንም ነገር ግን ዓለም አቀፍ ሁኔታዎችን ዓለም አቀፍ ተቋማት እንደዚሁ በመጋበዝ እንደዚሁም ደግሞ ዓለም አቀፍ ሚዲያዎችንም እንደዚሁ በመጋበዝ ምርጫው የሚዘገብበትን የምርጫው ሂደት የሚታይበትን ዶክመንትድ ሆኖ የሚቀመጥበትንም አካሄድ መንግስት ሲሰራ እንደነበር እንደዚሁ የሚታወስ ነው። ነገር ግን ይህ ሳይሆን ቀርቶ አሁን ሚዲያዎች በስፋት እንደምታስታውሱት ያው ሬውተርስ ፈቃዱ ሳይታደስለት ሳይታደስ እንግዲህ ቀርቷል። በኢትዮጵያም የመዘገብ ፈቃዱ እንደዚሁ ተነጥቋል። ቢቢሲ በይፋ ያው አላወጣውም እንጂ አሁንም የሙያተኞች ወይም ደግሞ የጋዜጠኞች ፈቃድ አልታደሰም። ዋዜማና አዲስ ስታንዳርድን የሆነው ጣፈንታቸውን የምናስታውሰው ነው፣ ተዘግተዋል። ከዛም በተጨማሪ ደግሞ በቀጥታም ሆነ በተዘዋዋሪ አሁንም በኢትዮጵያ ውስጥ የሚንቀሳቀሱ የሎካል ሚዲያዎችንም ጨምር መንግስት በቀጥታ ስለ ምርጫው አሉታዊ ሁኔታዎችን የሚዘግብ ከሆነ በጣም የማያዳግም እርምጃ ሊወስድ እንደሚችል እንደዚሁ ማስፈራሪያም እንደዚህ የሰጣቸው እንደሆነ መረጃዎች እየደረሱን ይገኛሉና በእርግጥ እንደዚህ አይነት ነገር መንግስት ሁኔታዎችን እየገመገመ ይገኛል ወይ ማለት ምን አይነት ስያሜ ምን አይነት የዲሞክራሲ ሁኔታን ለመገንባት እንደዚሁ እያደረገ ይገኛል? ምክንያቱም ዓለም ሁኔታው እየተቀየረ ነው የሚገኘው። ቀድሞ በጋዜጣና በቴሌቪዥን ብቻ በማገድ የሚቀር ወይም ደግሞ ሚዲያዎችን በማገድ ብቻ የሚደበቅ መረጃ እንደሌለ እየታወቀ በተለይም ደግሞ አሁን ካለው የበይነ መረብ ተደራሽነትና በጣም በርካታ የሶሻል ሚዲያ ተደራሽነት በጣም እየጨመረ በመጣበት በዚህ ሁኔታ ሚዲያዎችን በማገድ የሚመጣ ለውጥ እንደሌለ እያወቀ ሁኔታዎችን ካለመገምገም የተነሳ እንደዚህ አይነት እርምጃዎችን በመውሰድ ራስን ከማሞኘትና ራስን ትዝብት ውስጥ ከመጣል የዘለለ ምንም አይነት የሚደበቅ ወይም ደግሞ ሊወጣ ከታሰቡት ነገሮች ሁሉ ወደኋላ ሊቀር የሚችል አንድም መረጃ ባለመኖሩ እንዴት ይህን ነገር ወደ እርምጃና ወደ ተግባራዊነት ሊገባ እንደቻለ እንደዚሁ ግልጽ አይደለም እና ይህ ደግሞ በጭራሽ ያረጀ ወይም ደግሞ በቀደመ አካሄድ የመሄድ ሀሳብ እንደሆነ እንደዚሁ ማየት ያስፈልጋል ማለት ነው። ከዛም በተጨማሪ ደግሞ የሲቪክ ስፔሱ ከጊዜ ወደ ጊዜ በጣም ሽሪንክ እያደረገ የሄደበትም አካሄድ ነው የሚገኘው። ከዚህ ቀደም የዘጋቸውና ዘግቶም ደግሞ እንደ አዲስ እንደገና የከፈታቸው የሲቪክ ማህበረሰብ ተቋማት እንግዲህ እነሱ ምን አይነት የምርጫውን ሁኔታስ በመታዘብ ወይም ደግሞ ምርጫው ላይ በመሳተፍ ረገድ የሚኖራቸው ገለልተኝነት ወይም ደግሞ ከፍራቻና ከድንጋጤ የጸዳ አካሄድ ወይም ደግሞ አፈጻጸም በምርጫው ላይ ሊያደርጉ ይችላሉ የሚለው ነገር እንደዚሁ ጥያቄ ውስጥ የሚገባ ነው የሚሆነው። ነገር ግን ይህ በሆነበት ሁኔታ ግን አሁንም እንግዲህ ምርጫውን ለማካሄድ ወይም ደግሞ ለማስፈጸም የሚካሄድበት መንገድ በእጅጉ ጥያቄ ውስጥ የሚገባ ጥያቄ ውስጥ የሚጥል ነው የሚሆነው ማለት ነው። ሌላው የአዲስ አበባ በተለይም ደግሞ የጸጥታ ችግርን በሚመለከት ያው የክፍለ ሀገር ወይም ደግሞ በርካታ ክልሎች ውስጥ የሚካሄደውን የምርጫ ሁኔታ እንተወውና በዋና ከተማው አዲስ አበባ ምክንያቱም አሁን በጣም መንግስት በዋናነትና በቋሚነት አዲስ አበባ ላይ ነው ኮንሰንትሬት እያደረገ የሚገኘውና በርካታ እርምጃዎችን በርካታ ውሳኔዎችንም እንደዚሁ እያሳለፈ እንደሆነ እንደዚሁ የሚታወስ ነው። ይሁን እንጂ በአዲስ አበባ በተለይም ደግሞ እንግዲህ ሜጀር ጀነራል ባልሳሳት ሜጀር ጀነራል አስራት ዲኔሮን ወደ አዲስ አበባ ፖሊስ ኮሚሽንነት በማምጣት እንግዲህ የአዲስ አበባን ሚሊታራይዝ የማድረግ ሀሳብና አካሄድ እንደዚህ እየተከናወነ ይገኛል ማለት ነው። አዲስ አበባ ምንድን ነው የተፈራው ነገር? መግቢያችን ላይ ያው እንግዲህ የተላለፈውን የምክር ቤት ውሳኔ እንደዚሁ ማሳያ በማድረግ እንደዚሁም ደግሞ ያው እንግዲህ ሚሊተሪ ፐርሶና የሆኑትን ሰው እንግዲህ በማምጣት ወደ አዲስ አበባ ፖሊስ በመመደብ እንግዲህ ምንድን ነው የታሰበው ነገር የሚለውም ነገር ደግሞ በራሱ ራሱን የቻለ ሌላ ትንታኔም እንደዚሁም እይታ የሚያስፈልገው ጉዳይ ይሆናል ማለት ነው። ሌላው በተጨማሪ ደግሞ በትግራይ ክልል ያለው የምርጫ ሁኔታስ ምን አይነት ችግር አለ ወይም ደግሞ ምን አይነት አካሄድ ታስበውለታል? ይህ በራሱ ራሱን የቻለ ሌላ ምልከታም የሚያስፈልገው ነው። ምክንያቱም በዚህም ሂደት ውስጥ በዚህ የዙር ምርጫ እንግዲህ የማይካሄድ ከሆነ በትግራይ ክልል ትግራይ በጠቅላላው ለ10 ዓመት ያለምንም አይነት ተወካይ ትቀጥላለች ማለት ነው በኢትዮጵያ ምክር ቤት ውስጥ። ይህ ደግሞ ራሱን የቻለ ሌላ በመንግስት ድምፅ ማሰማት በእርግጥ ያው
በቀዳሚውና በተሰናባቹ የኢህአዴግ ምክር ቤት ኢህአዴግ በነበረበት ጊዜ የተመረጡ የህዝብ ተወካዮች ምክር ቤት በነበሩበት ጊዜ ነው እንግዲህ ስለ ትግራይ በጣም በጥቂቱም ቢሆን ድምፅ ሲሰማ የነበረው ምክር ቤት ውስጥ። ከዛ በኋላ ግን ትግራይን በሚመለከት ምንም አይነት ድምፅ እና የትግራይን ድምፅ ወይም ደግሞ ለትግራይ ተወካይ በመሆን እንደዚህ ድምፃቸውን ሲያሰሙ የነበሩ የምክር ቤት አባላት አይታወሱም እና አሁንም እንግዲህ በቀጣይ 5 ዓመታትም እንደዚህ ሆኖ ሊቀጥል ይችላል ማለት ነው። ያ የማይሆን ከሆነ ግን አሁን የምክክር ኮሚሽኑ አዲስ አበባ ላይ ሲያደርገው እንደነበረው እንደዚሁ ትግራይን ወክለው ከአዲስ አበባ ሊመረጡ ይችላሉ ብዬ አስባለሁኝ እና ይህ ደግሞ ራሱን የቻለ ሌላ ፈገግታን የሚያጭርና ትንሽ ከጨዋታነትም ብዙ ያልዘለለ አካሄድ የሚመስልበትም ነገር አለ ለማለትም ያህል ነው። ሌላው የነዳጅ ጉዳይ ነው። የነዳጅ ጉዳይ በነገራችን ላይ እንደ ቀላል የምናየውና ሰዎቹ አሁን በፈገግታ እንደዚሁም ደግሞ በቀልድ እያዋዙ እንደምናደርገው አይነት እንዳልሆነ ግን መታሰብ ይኖርበታል ይህ ሁኔታ። ምክንያቱም ደግሞ የነዳጅ ጉዳይ ያው እንግዲህ ሲጠፋ በአንድ ጊዜ ነው ማለት የሆነ ነገር ኮሽ ሲል እንደምንለው ወይም ጠቅላይ ሚኒስትሩ እንዳሉት በዓለም ኮንፍሊክት ወይም ደግሞ ጃይንቶች ሲጣሉ ድለኛ ነን ወይም ደግሞ እድልን ፈልቅቀን እናወጣለን እንደሚሉት አይነት አይደለም። ከዛ በጣም በእጅጉ የተለየ ነው። ራሳቸውን በእርግጥ ፉርሽ የሚያደርግ ንግግራቸውን በእርግጥ ራሳቸውም የተቃረኑበትን አይነት አካሄድም የተቃረኑበትን አይነት ንግግርም እንደዚሁ ባለፈው በአፋር ክልል ማድረጋቸው የሚታወስ ነው እና ይህ ጉዳይ በተለይም ደግሞ የነዳጅ ጉዳይ ኮሽ ሲል በአንድ የሚጠፋ ጉዳይ መከዘንስ የምንችልበት አቅም የለንም ማለት ነው። ምክንያቱም እንደዚህ አይነት እኮ ብዙ ጊዜ የሚታየው ሰዋዊ አይነት አካሄድም አይደለም። እንደ ሀገር እንደ መንግስት ምናምን ሳይሆን ሰዋዊ አካሄድም አይደለም። የሆነ ነገር ሲደርግ በአንድ የምንራብ የሆነ ነገር ኮሽ ሲል በአንድ ኢኮኖሚያችን በጣም ሼክ የሚያደርግ አይነት አካሄድ ሰዋዊ የመንግስታዊ ብቻ ሳይሆን የሰዋዊ እንደ ሰውም አይደለም። ሲጠፋ የሚራብ እንስሳ ብቻ ነው። በነገራችን ላይ ሰው ለወደፊቱም የሚያስብ ስለሆነ መከዘንና ማስቀመጥም እንደዚሁ የሚታወቅበት ሌላኛው አካሄዳችንም ነው እና ይህ ባልሆነበት ሁኔታ እንግዲህ አሁን በእርግጥ ለመጠባበቂያ ከተቀመጠው ነገር ላይ እንደዚሁ እየተወጣ እየተከፋፈለ እንደሆነም እንደዚሁ መረጃዎች እየደረሱን ይገኛሉ። ነገር ግን ያ በቂ እንዳልሆነ እና ህዝቡን ማህበረሰቡን እንደዚህ በዚህ አይነት ሌቭል በአንድ ቀን በእንደዚህ አይነት ጭንቀትና እጦት የነዳጅ እጦት ውስጥ የሚዳርግ አይነት አሰራር እንዳለን ግን እንደዚህ አልገመትኩም ነበር። በእርግጥ ይህ ራሱን የቻለ ሌላ ተግዳሮት ነው የሚሆነው። ይህ ደግሞ ሲሆን በነገራችን ላይ እዚህ ጋር አንድ ታሪክን ማንሳት ያስፈልጋል። እንግዲህ እንመለስና ወደኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን በአንድ ወቅት እንደዚሁ በዓለም አቀፍ ገበያ በጣም ከፍተኛ እንደዚህ አይነት በእርግጥ የጸጥታ ችግር በዓለም አቀፍ ደረጃ ተከስቶ ሳይሆን ነገር ግን የነዳጅ አምራቾች የነዳጅ አምራች ሀገራት ከፍተኛ የሆነ ተግዳሮት በገጠማቸው ወቅት የአንድ በርሜል ነዳጅ ዋጋ $100 ተሻገረ እና በጣም ከፍተኛ የሆነ የነዳጅ ዋጋ በዓለም አቀፍ ሁኔታ ላይ በዓለም አቀፍ ደረጃ መጨመሩን ይታወቃል። እና በዛን ወቅት በወቅቱ የነበሩትን የማዕድን ሚኒስትር ወደ ቢሮቸው በማስጠራት በእርግጥ ሶማሌ ክልል የነበረው አለ የሚባለው የነዳጅ ክምችት ምን አይነት ፕሮስፔክት አለው ማለት ምን አይነት ነው እንግዲህ አቅሙ እንደገና ደግሞ አንስተን ለህዝባችን እንኳ መዳን የምንችልበት ከዚህ ክራይሲስ መውጣት የምንችልበት ይህ ካልሆነ ግን እንደ ሀገር ሰስቴን ማድረግ እና መቀጠል ይከብደናል ብለው ተናግረውም እንደነበር እንደዚሁ ይህን መረጃ በማሰባሰብበት ጊዜ ለማግኘት ችዬ ነበረ እና እንደዚህ አይነት ማለት ሁኔታን የሚገመግሙ ወደ ውስጥ የሚያዩ አማራጭን የሚመለከቱ አይነት አመራር ወይም ደግሞ መሪ ያስፈልጉን ነበረ። ያም ደግሞ እንግዲህ አሁን የሆነ አይመስልም። ምክንያቱም ሌላው መታየትም የሚያስፈልገው ነገር ሌላ ምንድን ነው? በ1967 ይመስለኛል የ6 ቀን ጦርነት ያን ተከትሎ ኢትዮጵያ ውስጥ የነበረው ችግር አራቅንም ተመሳሳይ አይነት ችግር ነው የተከሰተው። በወቅቱ የነበረው የስዊዝ ካናል መዘጋት ለአመታት ለ8 ዓመት ከዛም በላይ መዘጋት፣ ያንም ተከትሎ ደግሞ በኢትዮጵያ ውስጥ የነበረው የነዳጅ ዋጋ መጨመር በተለይም ደግሞ በ1974 በፈረንጆች ይመስለኛል የታክሲ ነጂዎች አመፅ የሚታወቅ ነውና ያ ደግሞ ለኃይለስላሴ መውደቅ ራሱን የቻለ በጣም ከፍተኛ
ለኃይለሥላሴ መንግስት መገርሰስና ለደርግ ወደ ስልጣን መምጣት ራሱን የቻለ አይነተኛ ሚናም እንደነበረው የሚታወስ ነው። ያ ሁሉ ሆኖ ግን እንደዚህ አይነት ነባራዊ ታሪክም ኖሮን አሁን ሁኔታዎችን እየገመገምን አይደለም። ፖለቲካችን አሁንም ሁኔታዎችን የሚገመግም አይደለም። እንደዚህ አይነት አካሄድ ምክንያቱም አሁን በዚሁ ሳምንት የፈረንሳይ እቃ ጫኝ መርከብ እንግዲህ በሆርሙዝ ሰርጥ ማለፏ እየተነገረ ይገኛል እና ፈረንሳይ ደግሞ ከቀናት በፊት ያው እንደምታስታውሱት ለአሜሪካ የሚሆን የአሜሪካ የጦር ኃይል ወይም ደግሞ የአየር ክልሏን ለአሜሪካ እንዳልፈቀደች የሚታወቅ ነው እና ይህ ተከትሎ ከትራምፕም በጣም ከፍተኛ የሆነ ትችት ሲደርስ ነበረ። ነገር ግን ኢራን ይህን እንደ ውለታ በመቁጠር የእቃ ጫኝ መርከቦቿ ወይም የፈረንሳይ መርከብ እንዲያልፍ ሆኗል ማለት ነው። በቀጥታም ሆነ በተዘዋዋሪ እንደሚያስታውቁት ደግሞ የኢራን ባለስልጣናት ይህን ጦርነት የደገፉ ወይም ደግሞ በቀጥታም በተዘዋዋሪ ተሳታፊ የሆኑ በዛ አካባቢ መርከቦቻቸው ሊንቀሳቀሱ የማይችሉበትም አጋጣሚ ወደፊትም ይህ ጦርነት እንኳ ቢቆም ወደፊትም የማይንቀሳቀሱበትም አጋጣሚ ሊሆን ይችላል የሚልም እንደዚሁ ፍንጭ እየሰጡ ይገኛሉ እና ኢትዮጵያ በጣም ከፍተኛ የሆነ ሪስክ እንደወሰደች በጣም ከፍተኛ የሆነ የፖለቲካ ኤግራጀስ የሆነ ሚስቴክ እንደሰራች በጣም መታወቅ ያስፈልጋል። በዚህ ጉዳይ ላይ በጣም በገለልተኝነቷ የምትታወቅ ሀገር ማለት ነው። ይህ ሲሆን እንግዲህ አሁንም ወደ ኋላ መለሳለኝ የኢህአዴግ መንግስት እንደዚህ አይነት ዓለም አቀፍ ሁኔታዎች ሲከናወኑ ወይም ደግሞ ሲከሰቱ ጥልቅ የሆነ ውይይት ያደርጋል። ለሳምንታት ለቀናት በጣም ከፍተኛ የሆነ ዱላ ቀረሽ ውይይቶች፣ ዱላ ቀረሽ ክርክሮች ይከናወናሉ። ከዛ በኋላ ነው እንግዲህ እንደ መንግስት እንደ ፓርቲ አቋም ተይዞ የሚወጣው ማለት ነው። ሀገርም ያኔ በዓለም አቀፍ ደረጃም እንግዲህ በዩኤንም ቢሆን በአፍሪካ ህብረትም ቢሆን አቋሟን የምታሳውቀው ከነዚህ አይነት በጣም ሰፊ የግምገማና ሁኔታዎችን የመገምገም ሁኔታዎችን የመዳሰስ ስብሰባዎች በኋላ ነው ከሚወጡ ውሳኔዎች በኋላ ነው እንደዚህ አይነት ውሳኔዎች ወይም ደግሞ አቋሞች የሚያዘው ማለት ነው። አሁን ግን እንደዚህ አይነት የሚመስል የለም። ከዚህ ቀደምም እንግዲህ ወደ እናንተም እንዳሳለፍኩት አስቀድሜ እንደዚህ አይነት ችግሮች ይደርሱ እንደነበረ እንደዚህ ወደ እናንተ ማድረሳችን የሚታወስ ነው። በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ በቀጥታ ወደ አቡዳቢ ማምራታቸውን ተከትሎ እንደዚሁም ደግሞ ደውለውም ከኩዌት አቻቸውም ጋር እንደዚሁ በተገናኙበትም ወቅት በስልክ ያስተላለፉት መልእክት እና በኢራን ላይ ያላቸውን አቋም በሚመለከት ይፋ ካደረጉ ሰዓት ጀምሮ ምን ማለት ነው? ይህ እኮ ሆርሙዝን እኮ እኛም የምንጠቀምበት ሰርጥ ነው ማለት መተላለፊያ ነው፣ የውሃ መተላለፊያ ነው እና በዛ ጉዳይ የኢትዮጵያስ መርከብ ጣፋንታ ምን ይሆናል የሚለውን ነገሮች ለመዳሰስ ሞክሬ ነበረ። በጣም አደጋ ውስጥ እንጥላቸዋለን መርከቦቻችሁን የሚልም መረጃም እንደዚህ ወደ እናንተ አድርሼ ነበር። በዛው ሳምንት ነበረ እንግዲህ የኢትዮጵያ መርከብ ባለሳሳት ጊቤ ትሰኛለች። አሁንም በሆርሙዝ ሰርጥ እንግዲህ ስትራንድድ ሆና የምትገኘው ማለት ነው እና ይህ በሆነበት ሰዓት ሁኔታን ያለመገምገም ነባራዊ ሁኔታን አቋም ያለመያዝ እንግዲህ ምን አይነት ችግር ሊያመጣብን እንደሚችል ከቀን ወደ ቀን ደግሞ ነገ ከነገ ወዲያ የምናየው አይደለም። አሁኑኑ አዝ ዊ ስፒክ ነገሮች በጣም እየተባባሱና ችግራቸውም እንደዚሁ ከጊዜ ወደ ጊዜ በጣም ከፍተኛ አይነት እመርታ እያሳየ በአንድ አዳር ነገሮች በጣም እየተባባሱ እየሄዱ እንደሆነም እንደዚሁ ማሳያ ነው ማለት ነው። ሌላኛው የኢኮኖሚ ጉዳይ ነው። ከኢኮኖሚ ጉዳይ እንግዲህ ባሻገር በርካቶች ሁላችንም እንደምንስማማበት ወይም ደግሞ እንደምናውቀው ይቅርታ መስማማቱን ይቅርና እንደምናውቀው እንግዲህ ከአይኤምኤፍ ስምምነት በኋላ በኢትዮጵያ ውስጥ ያለውን ገበያ መር የሆነ የምንዛሪ ሁኔታ በሚመለከት ከዛ በኋላ ተከትሎ የመጡ የዋጋ መናሮች እንደዚሁም ደግሞ ለብዙ አይነት የማህበራዊ ክራይሲስ ወይም ደግሞ ችግር መንስኤ ተደርገው የሚታይም አይነት ውሳኔም እንደነበረ እንደዚሁ የሚታወቅ ነው እና መንግስት በእርግጥ እንዳሰበው ከአይኤምኤፍ እንዲሁም ደግሞ ከምዕራባውያን የገንዘብ ተቋማት ላሰበው ዓላማ ወይም ደግሞ እንግዲህ መንግስት ለወጠነው የአገር በቀል ኢኮኖሚ ማሻሻያ ብሎ ላሰበው ወይም ደግሞ ለሚተገብረው ፕሮጀክት
ማስፈጸሚያ ገንዘብ አገኛለሁ። ከዛም ቀጥሎ ደግሞ እንደዚህ ወዳጅነትም እየጎለበተም ሲሄድ ተመሳሳይ አይነት ድጋፎች ይቀጥላሉ የሚልም ሀሳብ እንደነበረው እንደዚሁ የሚታወቅ ነው። ግን ያ ሳይሆን ቀርቶ አሁን ያው ነገሮች ከጊዜ ወደ ጊዜ እየተባባሰ እንደዚያውም ደግሞ አይኤምኤፍም ቀላል የማይባል መግለጫዎችን ነበር ሲያወጣ የነበረው። በተለይም ደግሞ የንግዱ ማህበረሰብን ወደ ኢንፎርማል ሴክተር እየገፋው ነው፣ ይህ ደግሞ ልታገኝ የሚገባህን ከግብርም ከምንም ገቢን ከማሳደግም አንጻር ልታገኝ የሚገባህን ነገር እያጣህ ነው እየሄድክ ያለው እና ይህን ነገር እንዴት ነው የምታየው? ተመለስ፣ እንደዚህ አይነት ነገሮች እየተከናወኑ አይደለም የሚሉ መግለጫዎችን ለመንግስትም ዳይሬክት እስከ መስጠትም እንደዚሁ እየደረሱ እንደነበር የሚታወቅ ነው እና ይህ ራሱ ነገሮችን ያለመገምገም፣ ሁኔታን ያለማስተዋል ሁኔታዎች ናቸው የሚታዩት ማለት ነው። ሌላው የመንግስት ወጪ ነው። ያልተጠኑ የመንግስት ወጪዎች ደግሞ ምንም አይነት ገቢ ጀነሬት ማድረግ የማይችሉ አይነት የመንግስት ወጪዎች ናቸው። ኦፍኮርስ በጣም በርካታ አይነት ስራዎች ተሰርተዋል። አዲስ አበባ ላይ በጣም ግሩም እና ድንቅ የሆኑ ማስዋብ ነገሮች ተሰርተዋል። ነገር ግን ያ በኢኮኖሚ ችግር ውስጥ ለምትዳክረው ሀገር፣ በኢኮኖሚ እጦት፣ በኢኮኖሚ መዳሸቅ ውስጥ በጣም ለሚንከላወሰው ህዝብ ራት ወይም ደግሞ ቁርስ ሊሆን የማይችለውን አይነት ዳቦ ሊገዛለት የማይችል አይነት ገቢ ነው እየተከናወነ የሚገኘው እና ይህ ራሱን የቻለ ዓለምን ያለመገንዘብ እና የዓለምን ሁኔታ ያለመገንዘብ፣ ምክንያቱም ፖቴንሻሊ ሊረዱን ይችላሉ፣ ፖቴንሻሊ ሊደግፉን ይችላሉ፣ ካለንበት ዕዳ ቤላውት ሊያደርጉን ይችላሉ የምንላቸው ሀገራት በራሳቸው ባለው በጣም ከፍተኛ የሆነ የዓለም የፖለቲካ እሽክርክሪት ውስጥ ተጠምደው ራሳቸውን ለማዳንና የኢኮኖሚ ድቀታቸውን በሀገር ውስጥ ያለባቸውን የኢኮኖሚ ችግር ለመፍታት በርካታ ነገሮችን እየመሩ ባሉበት፣ በርካታ ነገሮችን ዲቫይስ እያደረጉ ባሉበት በዚህ ወቅት መንግስት እንደዚህ አይነት የሀገር ውስጥ ፕሮጀክቶች ላይ ያውም በጣም የፕራዮሪቲ ጉዳይ የሚጎድላቸው አይነት ነገሮችን ተግባራዊ እያደረገ ላልተፈለጉ ወጪዎችና እንግዲህ ላልተጠኑ የመንግስት ወጪዎች እንደዚሁ እየተዳረገ ይገኛል ማለት ነው። ከዛ ባለፈ ግን ከሁሉም በላይ ደግሞ እየተንሰራፋ ያለው ሙስና በጣም ሌላው የኢትዮጵያ ሌላኛው ተግዳሮት ነው። እንደዚህ አይነት ነገሮችን የመገምገም ችግር መንግስት አሁን የለውም ብዬ አላስብም። የመገምገም ችግር አለበት የለበትም፣ ነገር ግን ተግባራዊ ማድረግ ፖይንት አውት አድርጎ የማውጣት ችግር የለበትም አሁንም አውቃለሁ። ነገር ግን መንግስታዊ ይሁንታ እንዳለበት የታችኛው መዋቅር ላይ በተለይ የሚታየው የሙስና መንሰራፋት የላይኛው መዋቅር ይሁንታን የያዘና የተላበሰ እንደሆነ እንደዚሁ ደግሞ ማሳያም ነው። ይህን በሚመለከት እንግዲህ በርካታ ጊዜያት በፊት ጠቅላይ ሚኒስትር አብይ አህመድ ሙስና ስቴት ካፕቸር አይደለም የለም ጭራሽ እስከ ማለትም በድፍረት እስከ መናገርም ደርሰው ነበረ። ይባስ ብለው ደግሞ ለሻይ የሚሆን ከመስጠት የዘለለ የሚልም አይነት ነገር ደግሞ እንደዚሁ ተናግረውም ነበር እና የሻይ ማለት ስንት ነው? የሻይ ማለት ለእርሳቸው ወይም ደግሞ እርሳቸው የሻይ ያሉት ምን ያህል የገንዘብ መጠንስ ነው? ይህ ራሱን የቻለ ሌላ ለትርጉም አሻሚም የሆነ ነገር እንደሆነ እንደዚሁ ማየት ያስፈልጋል። የመጨረሻውና ሌላኛው ነገር ደግሞ የሚሆነው የዓለም አቀፍ ግንኙነት ጉዳይ ነው። ዓለም አቀፍን የመገምገም የዓለምን ሁኔታ የመገምገም ሌላኛው ድክመት የሚታየው ደግሞ በዓለም አቀፍ የዲፕሎማሲ ግንኙነታችን ዘርፍ ነው እና ይህ በሚሆንበት ጊዜ በተለይም ደግሞ በድሮ በሬ የማረስ አይነት አካሄድ ኢትዮጵያ ገናና ናት፣ ኢትዮጵያ በዚህ ናት፣ ኢትዮጵያ እዛ ጋር ደርሳለች የሚለው አይነት አካሄዳችን አሁን የሚሰምር አይደለም። በርካታ የዓለም ሁኔታዎች የዓለም የፖለቲካ ምህዳር በየጊዜው እየተቀየረ የመጣበት አዳዲስ ሱፐር ፓወሮች እየተጨመሩ የመጡበት ሁኔታ ላይ ነው የሚገኘው እና ይህ ከመሆንም ባለፈ ደግሞ ከጎረቤት ሀገራት ጋር ያለን ግንኙነት በእጅጉ የሻከረበትም ጊዜ እንደሆነ እንደዚሁ የሚታወስ ነው። ይህ ባይሆን ኖሮ የኢትዮጵያ የዘመናት ጠላቶች የሚሆኑት በተለይም ግብፅን ጨምሮ ማለት ነው፣ በእርግጥ በኋላ ላይ የማነሳው ይሆናል። ነገር ግን ግብፅን ጨምሮ በመሪ ተዋናይነት የሚሳተፉበት ግጭቶች በኢትዮጵያ ድንበር ውጭና አሁን ደግሞ በድንበር ውስጥ እየተከናወነ ባልሆነ ነበረ። በአንድ ወቅት የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ የስልጣን ጊዜያት
ታስታውሱ እንደሆነ በርካታ አይነት ጉዞዎችን ወደ ውጭ ሀገራትም እንደዚሁ ያደርጉ ነበረ። በዋናነት ግን ያደርጉ የነበረው ያው ወደ ምዕራባውያን ሀገራት ወደ አውሮፓ እንደዚሁ ያደርጉ ነበረ እና የጎረቤት ሀገራትን የመዘንጋትና ጣል ጣል የማድረግን ማካሄድ እንደነበረባቸው እንደዚሁ ይታሙ ነበረ እና በወቅቱ ከአንድ የሱዳናዊ ይቅርታ የደቡብ ሱዳን አለ የሰሜን ሱዳን ጋዜጠኛ ጋር እንደዚሁ እናወራ ነበረ እና ምልከታው ምንድን ነው? የሀገር ውስጥ የጎረቤት ሀገራትን ፖለቲካ መናቅ በጣም በእጅጉ ዋጋ እንደሚያስከፍል ነበረ ሲያጫውተኝ የነበረው። ይህ በነገራችን ላይ ብዙ ሳይውል ሳያድር ነው ነገሮችን እያየናቸው የሚገኘው። አሁን ደግሞ በኢትዮጵያ ላይ ያልሰለጠነ በኢትዮጵያ ላይ ያልጎለበተ የጎረቤት ሀገር የለም። ከዚህ ቀደም በጣም በኢትዮጵያ ጉዳይ አንከር ስቴት እስከመሆን የደረሰች አገር እና ያንም ተመክቶ ደግሞ በርካታ ግጭቶቻቸውን በኢትዮጵያ ውስጥ ለመፍታት ይመርጧት የነበረችን ሀገር አሁን እንዲያውም የችግሮቻቸው ሁሉ መንስኤና በውስጥ ጉዳያቸው ላይ በመግባት ነገሮችን እያባባሰች የምትገኝ ሀገርም ነች እስከማባልም እንደዚሁ የደረሰችም በታሪኳ በእንደዚህ አይነት ሌቭል የተጠቀሰችበትን ጊዜ ስለማላስታውስ ይህ ሆኖ ይገኛል ማለት ነው። በነገራችን ላይ በግብፅ ጉዳይ እንደዚሁ ለማንሳትም ያህል እንግዲህ በህዳሴው ግድብ ዙሪያ የሚገኙ ግጭቶች እና ሁነቶች ግብፅ በቀጥታና በተዘዋዋሪ ተሳታፊ እየሆነችበት እንደሆነ እንደዚሁ እየተዘገበም ይገኛል። ከዚህ ቀደም በሶማሊያ በተለይም ደግሞ በጁባላንድ ልታሰፍረው ያሰበችውን ጦርም እንደዚሁ በሚመለከትና አሁንም ሰፍሮ የሚገኘውንም ጦር በሚመለከት እንደዚሁ መረጃዎችን ወደ እናንተ ስናጋራ እንደነበር የሚታወስ ነው። ነገር ግን ግብፅ ከምጠብቀው እኔ በግሌ ከምጠብቀው በላይ በፍጥነት የደረሰች ወይም ደግሞ ከምጠብቀው በላይ በኢትዮጵያ ግዛት ውስጥ የተገኘችበት ጊዜ አሁን ነው። ከምጠብቀው በላይ በጣም በፈጠነ ሁኔታ የኢትዮጵያ ግዛት ውስጥ ትገኛለች አሁን እና ይህ ደግሞ ከዚህ በላይ ሊብስ የነበረው የግብፅ ሁኔታ ወይም ደግሞ የግብፅ ተሳትፎ የግብፅ ጦርነትን በኢትዮጵያ ውስጥ የመጥመቅ ህልውና እንዲያውም እንዲገታ የሆነው በአንጻራዊነት እንዲገታ የሆነው አሁን በግብፅ ውስጥ የሚስተዋለው ከፍተኛ የኢኮኖሚ ድቀት ነው። ይህ የኢኮኖሚ ድቀት ግብፅ በእርግጥ ያው መሪዎቻቸው በጣም የኢንተርናል የሆነ ነገራቸውን በማዳመጥ የህዝባቸውን ልብ ትርታ በማዳመጥ የሚታሙ አይደሉም። የግብፅ መሪዎች በየደረጃው የነበሩት ከገማል አብደል ናስር ጀምሮ ማለት ነው እና የግብፅን የሀገሬውን ሁኔታ የሀገሬውን ስሜት የማዳመጥ ችግር የለባቸውም እና ጦርነት ደግሞ እርሳቸው ያው ግብፅ በራሷ ፊውል የምታደርጋቸው በቀጥታም በተዘዋዋሪም የምትሳተፍበት ጦርነት ደግሞ ያው በዋናነት ከፍተኛ የሆነ ኢኮኖሚን እንደሚበላ ይታወቃል እና ለዛ የሚሆን አቅምና ጉልበት አሁን ባለችበት የኢኮኖሚ ደረጃ ላይ ባለመኖሩ የተነሳ ፍጥነቷ እንዲገታ ሆኗል እንጂ ባይናው ኢትዮጵያ ውስጥ ባለው ቨልነራቢሊቲ ኢትዮጵያ ውስጥ ባለው ነባራዊ ሁኔታን ያለመገምገም ችግር የግብፅ ሚና ወይም ደግሞ የግብፅ የአፍራሽነት ሚና ከዚህ በላይ በጣም በሰፋ ነበር፣ በጣም በጎለበተ ነበር። ይህ ግን ሳይሆን ቀርቶ ያው እንግዲህ የኢኮኖሚ ጉዳይ አሁን ግድቧት ይገኛል ማለት ነው። ይህን ግን ኢትዮጵያ አሁን መገምገም ይኖርባታል። አሁን ማየት ይኖርባታል። አሁን መመልከት ይኖርባታል። አስቀድሞም ደግሞ በርካታ እርምጃዎችን እንደዚሁ ማየትና መመልከት ወይም ደግሞ ዲቫይስ ማድረግ ከወዲሁ መወጠን፣ ማለም፣ ፕላን ማድረግ ያስፈልጋል ማለት ነው። በነገራችን ላይ ሁኔታዎችን መገምገም ወይም ደግሞ ሁኔታውን የማይገመገም ፖለቲካ በመንግስት ዘንድ ብቻም ደግሞ የሚገኝ አይደለም። በተቃዋሚ ነን ወይም ደግሞ የመንግስት ስርዓት የመንግስት አካሄድ መሮናል ብለው ነፍጥ ያነገቡትም ጭምር የሁኔታዎችን የመገምገምና ያለመገምገም ችግር በስፋት የሚስተዋልባቸው እና በጥልቀትም ደግሞ ከፍተኛ ችግር ውስጥ የሚገኙም እንደሆኑ እንደዚሁ ደግሞ ማንሳት ያስፈልጋል። በተለያዩ ሁኔታዎች በትግራይ ሊሆን ይችላል፣ በአማራ ሊሆን ይችላል፣ በኦሮሚያ ሊሆን ይችላል፣ እንደዚሁም ደግሞ በሌሎች አካባቢዎች በአፋርም በሶማሌም ክልል እንደዚሁ ነፍጥ ያነገቡ ኢትዮጵያውያን አሉ አሁንም። ነገር ግን ሁኔታቸውን ያለመገምገም ዓለምን ወይም ደግሞ ዓለም አቀፍ ተቋማትን አሁንም የችግሮቻቸው መዳኛ አድርጎ የማሰብና የማየት አዝማሚያ አለ። በዋነኝነት ደግሞ ዲፔንድ የማድረግ እነዚህ አይነት አካሄዶች በእርግጥ የሚያዋጡ አይደለም። ነገር ግን ማይት ኢዝ ራይት የሚል ወርልድ አሁንም አለ። በነገራችን ላይ እንደዚህ አይነት አካሄዶች አሁንም አሉ።
በጎለበት ዓለም የአሸናፊዎች ብቻ የሆነችበትም የሆነም ዓለም እንደሆነ እንደዚሁ የሚታወቅ ነው እና ዓለምን የመገምገም የዓለም አቀፍ ተቋማት ጫና በማድረግ ገዢውን መንግስት እነሱ እንደሚሉት ወይም ደግሞ አሁን በስልጣን ላይ የሚገኘውን መንግስት ከስልጣን የማውረድ እና በሌላ የመተካት እርምጃ ሊወስዱ እንደሚችሉ አድርጎ የማሰብ አዝማሚያ አሁንም አለ። በእርግጥ ከዓለም አቀፍ ተቋማት ጋር ግንኙነት ማድረግ በጣም የሚደገፍና በትክክለኛ አካሄድም እንደሆነ እንደዚሁ ይታመናል። ነገር ግን እነርሱን በዋነኝነት እንደ ለውጥ ማምጫ ወይም ደግሞ መፍትሄ ማግኛ አድርጎ መመልከት ግን እጅጉን የባሰ ሌላ ሁኔታን ያለመገምገምና ችግርን ያለመገንዘብ ዓለም አሁን ያለችበትን ሁኔታ በውድ ያለመገንዘብ ችግር እንደሆነ እንደዚሁ ማየት ያስፈልጋል ማለት ነው። ሌላኛው ደግሞ የውጊያ ስልትን የመከተል የቀደመውን የውጊያ ስልት ከ20 ዓመት ከ30 ዓመት ከ40 ዓመት በፊት የተካሄደውን አይነት የውጊያ ስልት በመከተል አሁንም ደግሞ በተካሄደበት መንገድ በርካቶችን አስከፍሎ በውጤት ያመጣ ነገር ግን ዘመን ሲቀየር ደግሞ አብሮ ሊቀየር የሚችል አይነት የውጊያ አካሄድ የፕሮፓጋንዳ አካሄድ ነው አሁንም እየተከተሉ የሚገኘው እና እንደዚህ አይነት ነገሮች ደግሞ በእርግጥ አሁን ያለውን መንግስት ጫና ለማሳደር ወይም ደግሞ መንግስትንም እንደዚሁ ያለማወቅም እንደዚሁ አካሄድ ይሆናልም ብዬ ገምታለሁኝ እና ምክንያቱም በርካታ ነገሮችን ማድረግ ወይም ደግሞ የውጊያ የበላይነትን ማግኘት መንግስት የሚጨንቀው አይነት መንግስት አይደለም አሁን ያለው እና ያን ማድረግ ምክንያቱም የራሱን ሴፍ ሄቨን ብቻ በመገንባት ለመኖርና ለመቀጠል ወይም ደግሞ አድሚኒስተር ለማድረግ የሚያስብ አይነት አመራር ነው በብዙ የሚስተዋለው እና ያ በሆነበት አካሄድ የሆነ አንድን ቀበሌ አንድን ወረዳ መቆጣጠር ብቻ በራሱ መንግስትን ፍራስትሬት ሊያስደርግ የሚችልበት አቅም በእጅጉ አናሳ ነው የሚሆነው እና ያ በራሱ ራሱን የቻለ ሌላ ሁኔታን የመገምገም ያለመገምገም ችግር እንደሆነ እንደዚሁ ተደርጎ ሊጠቀስ ይችላል ማለት ነው። ይሁን እንጂ ኦቨርኦል ይህን ሁኔታ የማይገመግም መንግስት የማይገመግም ተቃዋሚ አሁንስ ሌላው ያው ከዚህ ማስቀድሞ በእርግጥ በሰላማዊ ትግል እንታገላለን መንግስት እንቃወማለን የሚሉ በተለይም ደግሞ በውጭ ሀገራት የሚገኙ መንግስት የፈረጃቸው ሌላ አይነት ስያሜ የሰጣቸው ሊሆን ይችላል። ነገር ግን እንደ መንግስት በእርግጥ እንደዚህ በግልጽ የተፈረጁበት ወይም ካቴጎራይዝ የተደረጉበት አይነት አካሄድ ባይኖርም ነገር ግን በሶሻል ሚዲያ የመንግስት ደጋፊዎች ዘንድ ግን የሚጠሩበት አይነት አካሄድ ቢኖርም ማለት ነው። እንደዚህ በሚደረጉበት ጊዜ እነዚህ አመራሮች አሁንም ሌላ አይነት ሲቹዌሽንን ያለመገምገም አካሄድ ያለመገምገም ችግር በስፋት የሚስተዋልባቸው ቡድኖችም እንደዚሁ እንደሆኑ ማየት ያስፈልጋል ማለት ነው። እንደዚህ ያልኩበት ምክንያት ምንድን ነው? በአንድ አዳር መንግስት የሚወድቅ በአንድ አዳር መንግስት የሚተካ የፈለጉት ነገር የሚከናወንላቸው የመሰላቸውና ያንን ይዘው ከሀገር የወጡበትም አካሄድም እንደዚሁ የሚታወስ ነው እና ነገር ግን ያ ሳይሆን የቀረበትና አሁን ደግሞ የሚሄዱበት አካሄድ ደግሞ በእጅጉ መንግስትን የሚነቀንቅ ወይም ደግሞ መንግስትን ላይ ጫና ሊያደርስ የሚችል አይነት አካሄድ እንዳልሆነ ግን ማየት ያስፈልጋል። ምክንያቱም የዓለም አቀፍ ተቋማትም ቢሆኑ እንግዲህ መንግስት በርካታ አይነት ፍጻሜዎችን በርካታ አይነት ችግሮችን በርካታ አይነት ጭፍጨፋዎችንና ሞቶችን የዓለም አቀፍ ኮሚኒቲ በኢትዮጵያ ውስጥ ታዝቧል። ልናስደንቃቸው አንችልም ከዚህ በኋላ። በነገራችን ላይ የዓለም አቀፍ ኮሚኒቲው ምንም ሊደነቅ አይችልም እና እንደዚህ አይነት ነገሮችን ለዓለም አቀፍ ተቋማት በማድረስ በእርግጥ ወደፊት ህግ ሰርቭ ሲደረግ ፍትህ ጀስቲስ ሰርቭ ሲደረግ ለህግ ፊት ለማቅረብ ነገሮችን ለማድረግ ዶክመንት መደረጉ ጠቃሚ ሊሆን ይችላል። ነገር ግን አሁን ለዓለም አቀፍ ተቋማት ብቻ በማድረስ የሚወሰን ወይም ደግሞ የሚደረስ አይነት መፍትሄ ግን እንደሌለ እንደዚሁ ማሰብ ያስፈልጋል ማለት ነው። ምን መሆን ይኖርበታል? ወደ ማጠቃለያችን ስንሄድ እሺ እንደዚህ ሆነ፣ የፖለቲካ ኃይሎች መንግስትንም ጨምሮ ዓለም አቀፍ ሁኔታዎችን የሚገመግሙ አይደለም አልን። እሺ ከዛስ ምን መሆን ይኖርበታል? መንግስት አሁንም እንግዲህ
የይስሙላ አለሁ ባይነት ነው አሁን መንግስት ላይ እየተከናወነ የሚገኘው። ከታጣቂዎች ይልቅ ከፖለቲካ ፓርቲዎች ወይም ከተፎካካሪ ፓርቲዎች ይልቅ ከዲያስፖራውም ባሻገር በጣም በእጅጉ የመንግስትን የሚያሰጋው ዊዝን ማለት ኢንተርናል ኮላፕስ ነው በእጅጉ የሚያሰጋው። ያ ማለት ምንድን ነው እንግዲህ ሶሳይቲው በጣም ደክሟል ማለት በጣም በመንግስት ተስፋ እስከ መቁረጥ ደርሷል። ፍትህ ይመጣልኛል ብሎ አያስብም፣ ያመጣልኛል ብሎ አያስብም፣ ችግሬን ኑሮዬን ይፈታልኛል ብሎ አያስብም። በህግ አምላክ ተብሎ የሚቆም ሶሳይቲ የለም፣ እየጠፋ ነው የሚገኘው። ስለዚህ ይህ ሲሆን ራሱ ኢንተርናል ኮላፕስ ወይም ደግሞ ክራምብል ማድረግ ይጀምራል ማለት ነው መንግስት፣ ምክንያቱም ከሶሳይቲ ስለሆነ የሚሰራው። ያ ከመሆኑ በፊት ግን አስቀድሞ ወደ ህብረተሰቡ መመልከት ያለበት ይመስለኛል። የጎደለው ክፍተቱ የቱ ጋር ነው? የሳት ነው የቱ ጋር ነው ማለት መመለስ በጣም ያስፈልጋል። መመለስ ከተቻለ ማለት ነው። መመለስ ወደማንችልበት አልፈን የሄድን ከሆነ ግን በጣም ሊደርስ የሚችለውን ከፍተኛ ችግር ከወዲሁ በማሰብ እንግዲህ ነፍጥ ካነገቡትም ጋር ካላነገቡትም ጋር ቁጭ ብሎ መወያየቱ በጣም አስፈላጊ ይመስለኛል። ያ በማይሆንበት ረገድ ግን ሶሳይቲው ላይ ያለው አንሰርቴኒቲ ወይም ፊልም የሚያደርገው አንሰርቴኒቲ መንግስት ጋር ውሎ አድሮ መድረሱ ስለማይቻል፣ ምክንያቱም ዊኖኩ አሁንም ከሀገር ለመውጣት በርካቶች ሻንጣቸውን ፓክ እያደረጉ እንደሆነ እንደዚሁ መረጃዎች እየደረሱን ይገኛሉ። እና ይህ ደግሞ እንግዲህ ከዓመት በፊት ከ6 ወር በፊት እንዴ ለምንድን ነው ከሀገር የወጣችሁት እያሉ ወዳጆቻቸውን የሚጠይቁ የነበሩ ሰዎች ናቸው አሁን የመውጫ መንገድን እንግዲህ እያማተሩ የሚገኘው ማለት ነው። ይህ በጊዜ ሂደት ወይም ደግሞ ደስተኛ ነን ብለው የሚያስቡ ሰዎች እየደረሰባቸው መሆኑ ማለት ነው። ስለዚህ ወደ መንግስት ባለስልጣናትም እንደዚሁ እየደረሰ ነው። ያ በሚሆንበት ጊዜ ደግሞ መንግስት በአንድ አዳር ነው ኮላፕስ አድርጎ የሚያድረው። ይሄ የታወቀ ጉዳይም ስለሆነ ምክንያቱም ለዘመናት ለአመታት ደማስከስን ብቻ ይዞ የነበረው የአሳድ መንግስት በአንድ አዳር ነው ወጥቶ ሄደው ድስዝት በቃ እንደዚሁ ነው የሆነው። እርሳቸውም ሩሲያ ገቡ፣ ታጣቂዎቻቸውም ደማስከስ ገቡ፣ ቤተመንግስቶቻቸው ገቡ። ያ በሆነበት ሰዓት ግን የነበረው እንግዲህ ከአሳድ መሰደድ በኋላ የታየውን ግሳንግስ ግን የምናየው ነው። የወጣውን ግሳንግስ በጣም የወጣውን አይነት የሰብአዊ መብት ጥሰቶችን ስናይ አሁንም ድረስ ስንታዘብ እየኖርን ነው የሚገኘው እና ኢትዮጵያም የተለየች ልትሆን ስለማትችል ከወዲሁ ግን ነገሮች በመፍትሄ የሚጠናቀቁበት እንደዚህ በምርጫ የሚባለውን አይነት ጨዋታ እንግዲህ ቆም ብሎ ቢያስቡበት የተሻለ ነው። ምክንያቱም ለዚያ የሚወጣው ገንዘብ በጣም በብዙ ነገር መሆን ስለሚችል ማለት ነው። ለሳምንቱ የያዝነው መረጃ ይህን ይመስላል። እንግዲህ በቀጣይ ሳምንት ደግሞ በሌላ ዝግጅት ወደ እናንተ እደርሳለሁ። እስከ ሳምንት መልካም ሳምንት። አገራችን ሰላም ያድርግልን። ሰላም